በቀን ሁለቴና ከዛ በላይ ግንኙነት ብናደርግስ ብላችሁ ለጠየቃችሁን ሰዎች ነው ይሄ። በሳምንት 3 ቀን ብቻ ግንኙነት አድርጉ ማለት 3 ብቻ ግንኙነት አድርጉ ማለት አይደለም። 3 የተለያየ ቀን መሆን ይችላል፣ ግን በአንድ ምሽት ተደጋጋሚ ዙር ማድረግ ትችላላችሁ። በሳይንስ ማለት ነው አንድ ወንድ በአንድ ምሽት ይሄን ያክል ዙር ግንኙነት ማድረግ አለበት ተብሎ የተቀመጠ ነገር የለም። አቅሙ ካላችሁ፣ ፍላጎታችሁ ካልቀነሰ፣ ከሁለት ግንኙነቶች መካከል ያላችሁ ሰዓት ትንሽ ከሆነ እንድትፈለጋችሁበት ድረስ ልትሄዱ ትችላላችሁ። ለሁለተኛ ዙር ዝግጁነት የምታገኙበትን ሰዓት እንደ እድሜያችሁና እንደ ሌሎች ነገሮች ዲፔንድ ያደርጋሉ። በእሱ የሰራሁት ቪዲዮ አለ፣ ሄዳችሁ ማየት ትችላላችሁ። አንድ ወንድ ግን የመጀመሪያ ዙር ከጨረሰ በኋላ ለሁለተኛ ዙር ዝግጁነት ካጣ፣ ፍላጎት ካነሰው፣ በተለይ ደግሞ ለመጀመሪያ ዙርም በግድ ግንኙነት የሚያደርግ ከሆነ ቶሎ መጨረስ ካጋጠመው፣ ሌሎች ነገሮች ካሉ እሱ ሳይኮሎጂካል ወይም ሆርሞን ላይ ያሉ ችግሮች ሊሆኑ ስለሚችሉ መታችሁ ቼክ ተደርጋችሁ ያለውን ችግር እንዳግባብነታቸው ሕክምና መስጠት እንችላለን ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ታች ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። ቶሎ መጨረስ አለብኝ ብላችሁ ወደ ህክምና ከመምጣታችሁ በፊት መጠየቅ ያለባችሁ ጥያቄዎች አሉ። በመጀመሪያ ቶሎ መጨረሱ መች ነው የጀመረው? መጀመሪያ ኖርማል ሆኜ ከዛ በኋላ የመጣ ችግር ነው ወይስ ከመጀመሪያ ግንኙነት የጀምሮ ነው ወይ የመጣው የሚባለውን ነገር ማወቅ አለባችሁ። ሁለተኛ ደግሞ መመለስ ያለባችሁ ቶሎ መጨረሳችሁ ሁኔታን የሚመርጥ ነገር ነው ወይስ ቋሚ የሆነ ነገር ነው? ሁኔታን የሚመርጥ ነገር ከሆነ ብዙ ጊዜ ስነ-ልቦናዊ የሆነ ነገር ነው። ሶስተኛ ደግሞ መመለስ ያለባችሁ ከግንኙነቶች መካከል ያላችሁ ጋፕ ምን ያክል ነው? ብዙ ጊዜ አንድ ወንድ ለረጅም ጊዜ ግንኙነት ሳያደርግ ቆይቶ ግንኙነት ካደረገ ቶሎ መጨረስ ያጋጥመዋል። ግን ያ ቶሎ መጨረስ የሚቀጥልም አይደለም እና ሁለተኛ ዙርም ሶስተኛ ዙርም ስትቀጥሉ እየጠፋ የሚመጣ ነገር ነው። ወይም የዛን ቀን የምታደርጉት ግንኙነት ቶሎ ሊጨርሱ ትችላላችሁ፣ ግን ነገ ተነገ ወዲያ ደግማችሁ ግንኙነት ስታደርጉ ብዙ ጊዜ ቶሎ መጨረሱ የሚቀጥል ነገር አይደለም። እነዚህ ነገሮች በሙሉ የሚያሟላ የቶሎ መጨረስ ከሆነ ያ ነገር መታችሁ ሆርሞናችሁን ቼክ አድርገን የነርቭ ወይም የሆርሞን ህክምናዎች ልናደርግላችሁ እንችላለን። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። ባይ። እሺ፣ ከባድ ነው ግን ይቻላል። ይሄ ነገር የተገረዙ ሴቶች ያው በጣም በርካታ ችግር ይገጥማቸዋል። ግን በተለይ ደግሞ ከሪሌሽንሺፕ እና ከወሲብ ጋር በተያያዘ የሚገጥማቸው ችግር ምንድነው? በጣም ኢምፖርታንት፣ በጣም ሴንሲቲቭ፣ በጣም ስሜት የሚሰጠው ፓርት ነው የሚቆረጠውና እሱ ሲቆረጥ ያው ነርቭ ጫፎች ናቸው የሚቆረጡት። ስለዚህ እሱ ከተቆረጠ ስሜት በጣም በኃይለኛው ይቀንሳል ማለት ነው። ይሄ ስሜት መቀነስ ብቻ ሳይሆን ስሜቱ በመቀነሱ ምክንያት ኢንጆይ ስለማያደርጉት ማንኛውም ሰው ሲነቃቃ እንደሚነቃቃው አይነቃቁም ወይም ፈሳሽ አይመነጭም። ስለዚህ ወንዱ በሚገባበት ጊዜ ህመም ይኖረዋል ማለት ነው። ስሜት የለውም፣ ደስታ የለውም፣ ህመም ይኖረዋል። ስለዚህ ይህንን ነገር ማድረግ አይፈልጉም፣ በሂደት አቮይድ ያደርጋሉ ማለት ነው። ለዛ ምንድነው ትርጉሙ? እኔ ሰዎች እንዲሚሉኝ ነገር እኔ ምንም አይገባኝም ይላሉ ማለት ነው፣ ብዙ የተገረዙ ሴቶች ማለት ነው። ስለዚህ እንደዚህ በሚሆኑ ጊዜ ሰውነታቸውን ኤክስፕሎር ማድረግ አለባቸው። ምን ደስ እንደሚላቸው ማወቅ አለባቸው። አንገታቸው መሳም ሊሆን ይችላል፣ የጡንቻ አፋቸው ሊሆን ይችላል፣ ወይም ደግሞ ሌላ የሰውነታቸው ክፍል ሊሆን ይችላል። እነዚህ ጀነራል ነገሮች ናቸው። ከዛ ውጪ ግን ክሊቶሪ ጫፉ ነው የሚቆረጠው። ከውጭ ያለው ስለሆነ የሚቆረጠው ከውስጥ ፓርት ስላለው ጂ ስፖት የሚባል ፓርት አለው። ስለ ጂ ስፖት ደግሞ ከዚህ ቀደም በሰራሁት ቪዲዮ አለ። ከመግቢያው ከፊት ለፊት በኩል ባለው 4-5 ሴንቲሜትር ገባ ብሎ የሚገኝ ቦታ ነው። በእርግጥ በጣም በቀላሉ ይህን ሎካላይዝ ማድረግ አይቻልም። እሷ ሎካላይዝ ወይም እሷ ማግኘት ይኖርባታል። በዛ መደሰት ይኖራል ማለት ነው። ግን በጣም ግርዛት፣ የሴት ልጅ ግርዛት ወይም ፊሜል ጄኒታል ሙቲሌሽን በጣም መቅረት ያለበት ባርባሪክ የሆነ ትራዲሽናል ባህላዊ ሃርምፉል ወይም ደግሞ ጎጂ ባህላዊ ልማድ ነው ማለት ነው። የዓለም ጤና ድርጅትም ይሄን አውግዞት ማንኛውም ሴት እንዳትገረዝ ይመክራል ማለት ነው። የተገረዛችሁ ደግሞ ቀሪውን አካላችሁን ኤክስፕሎር በማድረግ ለባለቤታችሁ ለጓደኛችሁ የሚመቻችሁን ነገር ማስረዳት ይጠበቅባችኋል ማለት ነው።
ይሄን ያህል ካልኩኝ ይበቃል። ወጣቶች ላይ የብልት አለመቆም ችግር ብዙ ጊዜ እየተለመደ አይደለም። አንድ ወንድ ወጣት ሆኖ የብልት አለመቆም ችግሩ ጠዋት የማይቆምለት አይነት ደረጃ ከደረሰ የተወሰኑ ጥቂት ምክንያቶች ናቸው ያሉት። የመጀመሪያው ለረጅም ጊዜ ሴጋ መምታት ህይወት ውስጥ የነበረ ሰው ብልት አካባቢ ያሉትን ነርቮች ስለሚገለው ጠዋት አለመቆም ድረስ የመድረስ ደረጃ አለው። አንዳንድ ጊዜ ደግሞ ሆርሞኖችን ስለሚያዛባ ጠዋት ላይ ብልት ያለመቆም ነገሮችን ሊፈጥር ይችላል። ሁለተኛ ደግሞ እንቅልፍ አለመተኛት። ብዙ ጊዜ ወጣቶች ላይ አርፍደው መተኛት፣ በጠዋት መነሳት፣ መሀል ላይ የመንቃትና የእንቅልፍ መበጥበጦች የተለመዱ ነገሮች ናቸው። ስለዚህ እንደዚህ አይነት ነገር ካለ ጠዋት ብልት ላይ ቆም ይችላል። ቢካዝ ጠዋት ብልት እንዲቆም 6 እስከ 8 ሰዓት ያልተቋረጠ እንቅልፍ ሊኖር ስለሚገባ ማለት ነው። ሶስተኛ ደግሞ ላይፍ ስታይላችሁ ምን አይነት ነው የሚባለውን ነገር ማወቅ አለብን። ብዙ ጊዜ አደንዛዥ ዕፅ የሚወስድ ሰው፣ ጫት የሚቅም ሰው፣ ሲጋራ የሚያጨስ ሰው፣ አልኮል የሚጠጣ ሰው፣ እንደዚህ አይነት ሰው ብዙ ጊዜ ደም ስር ላይ ሆርሞን ላይ ያሉ ነገሮች ስለሚፈጥር ለብልት አለመቆም ችግር ሊዳርገው ይችላል። ከነዚህ ምክንያቶች ውጪ ብዙ ጊዜ ጠዋት ላይ ብልት የማይቆምለት ወጣቶች አይገኝም። ወጣቶች ላይ የሚታየው ብዙ ጊዜ የብልት አለመቆም ችግር ስነ-ልቦናዊ ሆኖ ጠዋት ላይ የቆመ ለግንኙነት ጊዜ የሚል ከሆነ ነው። በማንኛውም ቶሎ መጨረስ፣ የብልት አለመቆም ችግርና ሌሎች ስንፈተ ወሲቦች መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። ባይ ባይ። በዚህ አይነትማ ሁሉ ወንድ ቶሎ መጨረስ አለበት ልንል ነው። በመጀመሪያ ዙር ቶሎ መጨረስ አንድ ወንድ ቶሎ መጨረስ አለበት አይባልም። 98-99% የሚሆኑት ወንዶች የመጀመሪያ ዙር ቶሎ ይጨርሳሉ። መጀመሪያ ዙር ከባለቤታቸው ቀድሞ ስለሚጨርሱ ወይም ለራሳቸው ቶሎ የጨረሱ ስለሚመስላቸው ወደ ሕክምና ቶሎ መጨረስ አለብኝ ብለው ይመጣሉ። ቶሎ መጨረስ አለባችሁ የምንለው የመጀመሪያ ዙርን አልፋችሁ ሁለተኛ ዙርና ከዛ በኋላ ያላችሁ ግንኙነት ላይ ቶሎ መጨረስ ካለባችሁ 6 ወር ከቆየና በ6 ወር ውስጥ ደግሞ ተደጋጋሚ ግንኙነት እያደረጋችሁ አብዛኛው የሚባለው ግንኙነት ቶሎ መጨረስ ካለበት ነው። ያ ጊዜ ሆርሞን ላይ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። እነሱም መርምረን እንደ አግባብነታቸው ሕክምና እንሰጣችኋለን። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። 99% የሚሆኑት ወንዶች ባለቤታችሁ ስለ ስንፈተ ወሲባችሁ ምን አይነት ነገር ትናገራለች ብዬ ስጠይቃቸው አውርቼበት አላውቅም፣ አናወራበትም፣ ብዙም አንነጋገርበትም ነው የሚሉት። ለምንድን ነው የማታወሩት? አይኖ ስለ ግንኙነት ነገሮች አደባባይ ላይ አውጥቶ ማውራት ሊከብድ ይችላል። ስንፈተ ወሲብ ብዙ ወንዶችን ሊያሳቅቅ የሚችል ነገር ስለሆነ ብዙ ጊዜ መናገር ሊከብድ ይችላል። ግን እርስ በርሳችሁ ካልተነጋገራችሁበት፣ ባልና ሚስት ሆናችሁ ገርፍሬንድ እና ቦይፍሬንድ ሆናችሁ መነጋገር ካልቻላችሁ ደን ምኑ ላይ ነው ልዩነታችሁ? ግንኙነት ላይ ያላችሁን ችግሮች ኦፕንሊ ማውራቱ ብቻ ብዙ አይነት ለውጦችን ያመጣል። ባለቤታችሁን ወይም ገርፍሬንዳችሁን ኢንቮልቭ እንድታደርጉ እነግራችኋለሁ። ቢካዝ ግንኙነት ላይ ያለ ጤና ማለት ነው አካላዊ ብቻ አይደለም፣ ስነ-ልቦናዊ ብዙ የሚደግፋችሁ ነገሮች ስለሚያስፈልጉ እነዛ ነገሮች ደግሞ ከሚስታችሁ ወይም ከገርፍሬንዳችሁ የምታገኙት ነገር ስለሆነ ማለት ነው። ቶሎ መጨረሳችሁን ለማስተካከል አልኮል እየጠጣችሁ፣ ብልት አለመቆም ችግራችሁን ለማስተካከል ቫያግራ እየወሰዳችሁ፣ እንዳታውቅ አድርጋችሁ እየተጠነቀቃችሁ የምትወስዱ ሰዎች ካላችሁ ማለት ነው ስንፈተ ወሲባችሁ በትክክል መታከም የሚችል ነገር ነው። ቢሮዬ ሁል ጊዜ ክፍት ነው። ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በአካል መጥቶ ለመታከም ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አትሰጡም፣ ግን በአካል ለመምጣት ሁል ጊዜ በሬ ክፍት ነው። ባይ ባይ። ግንኙነት የሚባለውን ነገር ስታስብ ምንድነው ጭንቅላት ውስጥ የሚመጣው? ያ ስሜት ግንኙነት ላይ ያለ ችግር ስነ-ልቦናዊ ነው ወይስ አካላዊ ነው የሚባለው ነገር ይነግርሃል። ወንድ ከአንድ ሴት ጋር ግንኙነት ማድረግ የሚባለው ነገር ሲያስብ መሰማት ያለበት 3 ነገሮች አሉ። ደስታ ሊሰማው ይገባል፣ ጉጉት ሊኖረው ይገባል፣ ኮንፊደንስ ሊኖረው ይገባል። ከሴት ጋር ግንኙነት ማድረግ ስታስብ ጭንቀት የሚሰማ ከሆነ፣ ፍርሃት የሚሰማ ከሆነ፣ ያ ቀን ባልመጣብኝ ብለህ የምታስብበት አይነት ሲቹዌሽን ላይ ካለ በአልጋ ላይ ያለህ ነገር ስነ-ልቦናዊ የሆነ ነገር ነው ማለት ነው። ስነ-ልቦናዊ የሆኑ የስንፈተ ወሲብ አይነቶች በአይነታቸው በድንገት የሚመጡ ናቸው። የተወሰነ ጊዜ ላይ ሀፕን ያደርጋሉ። አንዳንድ ጊዜያቶች ላይ ደግሞ ይመለሳሉ። አንድ ላይ ለግንኙነት ያለህን ፍላጎት ያወረደው ይመጣል። ከዛ በኋላ ደግሞ ጠዋት ላይ ብልትህ የመቆም ችግር የለበትም ማለት ነው። እንደዚህ አይነት ነገር ሲሆን ቶሎ መጨረሱም ሆኖ የብልት አለመቆም ችግሩ ስነ-ልቦናዊ ነው ማለት ነው። ጠዋት ላይ የማይቆም ከሆነና የቶሎ መጨረስህ ነገር ሴትን የማይመርጥ ከሆነ፣ ሲቹዌሽንን የማይመርጥ ከሆነና በሁሉም ሲቹዌሽኖች የቶሎ መጨረስም ሆነ የብልት አለመቆም ችግር እያስቸገረ ከሆነ ያኔ አካላዊ የሆኑ ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ ችግር አሉ ማለት ነው። እንደዛ ከሆነ
መታከም አለበት ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በአካል ለመምጣት ደውላችሁ ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አንሰጥም፣ ግን በአካል ለምትመጡ ሁልጊዜ እጠብቃችኋለሁ። ባይ ባይ። ብልት አለመቆም ችግር ያመጣሉ ተብለው የሚታሰቡ ምግቦች አሉ። ሶያ የሆኑ ምግቦች በተለይ ደግሞ ሶያም ጠጣሩም ቢሆን ወይም ወተቱም ፒናት ወይም ኦቾሎኒ እንደዚህ አይነት ነገር ያመጣል ይባላል። የብልት አለመቆም ችግርን የሚያመጣ አንድ ብቻውን ምግብ የለም። የአመጋገብ ዘይቤያችሁ ነው። ሰው ቅባት የበዛባቸው ነገሮች ትበላላችሁ ወይ? አልኮል አብዝታችሁ ትጠጣላችሁ ወይ? ፕሮሰስድ የሆኑ የተጠባበሱ ነገሮችን ትበላላችሁ ወይ? ስኳር ታበዛላችሁ ወይ? እነዛ ነገሮች በተጠራቀሙ ቁጥር ለስኳር፣ ለኮሌስትሮል እና ለሆርሞናል መዛባት ስለሚያዳርጋችሁ የብልት አለመቆም ችግር ያመጣባችኋል ማለት ነው። ከቶሎ መጨረስ ጋር ብዙ ጊዜ ያገናኙት አይነት የምግብ አይነት የለም። አንዳንድ ጊዜ በጣም የሚያቃጥል ትኩስ የሆኑ ነገሮችን ስትበሉ ሰውነታችሁ በሙሉ ስለሚግል ለቶሎ መጨረስ ሊያጋለጣችሁ ይባላል። ግን እሱም መላምት ነው። ቶሎ መጨረስ የሚመጡት ሳይኮሎጂ ላይ ችግር ካለ፣ ነርቭ ላይ ችግር ካለና ሆርሞን ላይ ችግር ካለና እነሱ ደግሞ ተመርምረው አግባብ ያለው ሕክምና መሰጠት አለበት ማለት ነው። ለብልት አለመቆም ችግር ጊዜያዊ የሆኑ አይነት መፍትሄዎች ሊሰጡ የሚችሉ ነገሮች አሉ። እነዚህ ብልት አካባቢ ያሉትን ደም ስሮች በማስፋት ሊሰሩ ይችላሉ። ሁለተኛ ደግሞ ቴስቶስትሮንን ቡስት ሊያደርጉ ይችላሉ። ይሄ ሊፊ ግሪንስ ወይም ቅጠል ያላቸው አትክልቶች የምንላቸው ፍሩቶች አሉ። ስለዚህ ሀባብ፣ ፖመግራኔት እና ስትሮበሪዎች እነዚህ ምንድነው ችግራቸው? ጊዜያዊ የሆነ መፍትሄ ይሰጣቸዋል እንጂ ለብልት አለመቆም ችግራችሁ እስከመጨረሻው ድረስ መፍትሄ አይኖረውም። ማንኛውም በስንፈተ ወሲብ መታከም ከፈለጋችሁ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ሁልጊዜ ያለው ጠብቃችኋለሁ። ባይ ባይ። እስካሁን ድረስ በስንፈተ ወሲብ የሰራኋቸው ብዙ ቪዲዮዎች ጥያቄዎቻችሁን ካልመለሱላችሁ ኮመንት ላይ ጥያቄ ለመጠየቅ እድል ልሰጥ ነው። ምን አይነት ነገር ስለ ስንፈተ ወሲብ ማወቅ ፈልጋችሁ ያንን ነገር ሳልነግራችሁ ቀረው? ዛሬ ይሄንን ቪዲዮ በለቀቀችልኝ ኖሮ የምትሉበት ነገር ምንድን ነው? ያንን ነገር እንድትነግሩ ይፈልጋለሁ። ከዛ በኋላ በዛ ኮንተንት እሰራላችኋለሁ፣ ወይም ደግሞ መታችሁ ልታማክሩኝ ትችላላችሁ። ስንፈተ ወሲብ የሚታከም ነገር ነው። ማንም ሰው አሳብኩ ቤታችሁ እንዲያስቀምጣችሁ እንዳታደርጉ፣ ትዳራችሁ እስቲበተን፣ ሪሌሽንሽፓችሁ እስቲፈርስ እንዳትጠብቁ። ቶሎ መጨረስ፣ የብልት አለመቆም ችግር ዘግይቶ መጨረስ፣ ለሁለተኛ ዙር ዝግጁነት ማጣት፣ የፍላጎት ማነስ፣ ሁሉ ነገር መስተካከል የሚችል ነገር ነው። ስለዚህ መታችሁ ሁሉን ነገር መርምረን መፍትሄ ልንፈልግለት እንችላለን ማለት ነው። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ያስቀመጥኩትን ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። አለው ጠብቃችኋለሁ። ባይ ባይ። አንድ ወንድ ከጨረሰ በኋላ ብልቱ ይልፈሰፈሳል። ከጨረሰ በኋላ የሚለቀቁት ሆርሞኖች ብልት እንዲልፈሰፈስ ነው የሚያደርጉት። ከቶሎ መጨረስ ጋር የብልት አለመቆም ችግር አለበት የምንለው ከጨረሰ በኋላ ሲልፈሰፈስ አይደለም። እሱ ኖርማል ነው። ከቶሎ መጨረስ ጋር የብልት አለመቆም ችግር አለ የምንለው ወይ ለመጀመሪያ ዙርም እስቲጨርስ ድረስም አይቆምም፣ ከቆመም ደግሞ ሳይጨርስ በፊት መሀል ላይ ይልፈሰፈሳል፣ ውርድ ይላል ማለት ነው። አንድ ሰዎች ደግሞ ከቶሎ መጨረስ ጋር የፍላጎት ማነስ አለባቸው። ሆርሞናል የሆነ ነገሮች አላቸው። አንዳንድ ጊዜ ቴስቶስትሮናቸው ሎ ሆኖ ምናምን ልናገኘው እንችላለን። ግን አብዛኛው ጊዜ ግንኙነት ላይ ጎበዝ ስላልሆነ ቶሎ ስለሚጨርስ ሚስቱን ማስደሰት ስለሚያቅተው ብዙ ጊዜ የግንኙነት ፍላጎት ይወርዳል። ሞር ሳይኮሎጂካል ነው። መሀል ግንኙነት ላይ ልፍስፍስ ማለት ነገር ካለው ወይም ጭራሹን ለግንኙነት የማይቆም ከሆነ ኦኬ፣ የዛን ጊዜ ቶሎ መጨረስና የብልት አለመቆም ችግር አንድ ላይ አለባቸው። ስለዚህ ሆርሞናቸውን መርምረን ከዛ የምንሰጣቸው መድኃኒቶች ይኖራሉ ማለት ነው። በማንኛውም የስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ሁል ጊዜ አለው ጠብቃችኋለሁ። ባይ ባይ። ልክ ስትመጡ የምጠይቃችሁ ጥያቄዎች አሉ። እነዚህ ጥያቄዎች ስጠይቃችሁ ትክክለኛ መልስ እንድትሰጡኝ፣ እነዚህ ነገሮች ከመምጣታችሁ በፊት ኖቲስ እንድታደርጉ ፈልጋለሁ። አንደኛ ሪሌሽንሽፕ ስታተሳቸውን ማወቅ ፈልጋለሁ። ሳይኮሎጂካል ሜካፓችሁ ይለያያል። እኛ የምጠይቀው ልጆች አላችሁ ነው ወይ? ስንት ልጆች አላችሁ? ከዚህ በኋላ የመውለድ ሀሳብ አላችሁ? ልጅ የመውለድ ሀሳብ ላላቸው ሰዎች የማይሰጥ መድኃኒቶች ስላሉ እነዚህ ነገሮች ጠይቃችኋለሁ። ሶስተኛ ደግሞ የአካል ብቃት እንቅስቃሴ ታደርጋላችሁ ነው ወይ? ቀጣይ ደግሞ አመጋገባችሁ እንዴት ነው? የተመጣጠነ የምንለው ነው? ወደ አትክልት ታዘነብላላችሁ? ወደ ስጋ ታዘነብላላችሁ? ከዛ በኋላ አደንዛዥ እጾች፣ ሲጋራ፣ ጫት፣ መጠጥ ትጠቀማላችሁ ወይ? የምትጠቀሙ ከሆነ ደግሞ ምን አይነት ነው የምትጠቀሙት? በሳምንት ስንቴ ነው? ምን ያክል ነው የምትጠቀሙት? አሁን እየወሰዳችሁ ያላችሁት ማንኛውም አይነት መድኃኒት አለ ወይ? ከዛ በኋላ ደግሞ የሴጋ መምታት ሂስትሪ አላችሁ ወይ? አሁን የሴጋ መምታት አይነት ፕራክቲስ አላችሁ የሚባሉትን ነገሮች ጠይቃችኋለሁ። ቶሎ መጨረስ አለ ወይ? የብልት አለመቆም ችግር አለ ወይ? የብልት አለመቆም ችግሩ ደግሞ ጠዋት ይቆማል ወይስ አይቆምም? ለግንኙነት ነው ወይ የሚያስቸግረው
ወይስ ደግሞ ሁል ጊዜ ነው የማይቆመው የሚባለውን ነገር ኖቲስ እንድታደርጉልኝ እፈልጋለሁ። ከዛ በኋላ ደግሞ ቶሎ መጨረሱ ስንት ጊዜ ቆየ? መጀመሪያ ጎበዝ ነበራችሁ ከዛ በኋላ የመጣ ነገር ነው ወይስ ከመጀመሪያ ግንኙነታችሁ ጀምሮ የመጣ ነገር ነው? እሱንም እንድታስተውሉልኝ እፈልጋለሁ። ሶስቱንም አንድ ላይ የሚይዙ ክላይንቶች አሉ ደግሞ የብልት አለመቆም ችግር፣ የፍላጎት ማነስ እና ቶሎ መጨረስ አንድ ላይ የሚይዙ። እንደሱ ከሆናችሁ ደግሞ ማን ነው ማንን የቀደመው? አንድ ላይ ነው ወይ የመጡት ወይስ ቀድሞ የመጣለ ወይ? እያንዳንዱ ችግር ደግሞ ስንት ዓመት ቢያንስ እንደቆየ እንድታቆልኝ እፈልጋለሁ ማለት ነው። ከዛ በኋላ ከረንት ስላለው ሲቹዌሽናችሁ እናወራለን። ሰው ገርፍሬንድ ወይም ባለቤት ታውቃለች ወይ? ቤት ውስጥ በትክክል ታወሩበታላችሁ ወይ? ሰፖርት ሲስተማችሁን ማወቅ ስለምፈልግ ማለት ነው። የማዛቸውን ላቦራቶሪዎች ከዛ በኋላ ነው መወስነው ማለት ነው። ሰው ሆርሞን ላይ ያለ ወይ ችግር፣ ስኳር ነው ወይ ኮሌስትሮል ነው ወይ ደም ስር ላይ ያሉ ችግሮች ነው ወይ? እነሱ ነገሮች ወሰኜ ሆርሞናቸውን ደማቸውን ቼክ አድርገን መፍትሄዎች እንፈልጋለን ማለት ነው። ማንኛውም የስንፈተ ወሲብ መታከም የምትፈልጉ ከሆነ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። አለው ሁል ጊዜ እጠብቃችኋለሁ። ባይ ባይ። ትንሽ ብልት ራሱ ጥሩ ፐርፎርማንስ ካላት በቂ ናት። ብልት ቁመት የሚለካው ከቆመ በኋላ ነው። ስለዚህ አንዳንድ ሰዎች ምን ያደርጋሉ? የብልት አለመቆም ችግር ሲያጋጥማቸው እዛው ጋር ያለውን ነገር ቼክ ያደርጉትና ከዛ ትንሽ ስለሚሆንባቸው ኦኬ ሳይዙ ቀንሷል ይላሉ ማለት ነው። ስንፈተ ወሲቦች ቶሎ መጨረስም ሆነ የብልት አለመቆም ችግር ሳይዝ የሚቀንስ አይነት ባህሪ የላቸውም። ከዛ በተገላቢጦች ደግሞ ስንፈተ ወሲብ የሚመጣበት ሳይዝ ትንሽ ስለሆነ አይደለም። ስንፈተ ወሲብና የብልት ሳይዝ የሚመጋገቡ ነገሮች አይደሉም። ስንፈተ ወሲብ ስላለብህ ብልት ሳይዝ ያንሳል ማለት አይደለም። ኦር ብልት ሳይዝ ትንሽ ስለሆነ ስንፈተ ወሲብ ይከሰትብሃል ማለት አይደለም። ትልቅ ብልት ያላቸው ራሱ የስንፈተ ወሲብ ምልክቶች ያመጣሉ። የብልት አለመቆም ችግር የሚፈጠረው ማለት ነው ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ ችግር ካለ ነው። የቶሎ መጨረስ ችግር የሚፈጠረው ነርቭ ላይ፣ ሆርሞን ላይ እና ሳይኮሎጂካል ችግር ካለ ነው። የፍላጎት ማለት ሳይኮሎጂካል እና የሆርሞናል ነገሮች ይሆናሉ እንጂ ሳይዝ ትንሽ ስለሆነ የሚመጣ የስንፈተ ወሲብ የለም። ስንፈተ ወሲብ ስላለብህ ደግሞ የብልት መቆመት ይቀንሳል ማለት አይደለም። ለቶሎ መጨረሳችሁና ለብልት አለመቆም ችግራችሁ ሕክምና አድርገን ትንሿን ብልት ብትሆን በትክክል እንድትሰራ ማድረግ እንችላለን። ማንኛውም በስንፈተ ወሲብ ሕክምና ከፈለጋችሁ ማለት ነው ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። አለው ሁል ጊዜ እጠብቃችኋለሁ። ባይ ባይ። ከድንግል ሴት ጋር ግንኙነት ማድረግ ስንፈተ ወሲብ ሊያስከትልብኝ ይችላል። ይህ ነገር ብዙ አይነት ወንዶች የሚያስቡት ነገር ነው። ሴቶች ኤክስፒሪየንስ መኖራቸው ግንኙነት ላይ ያለውን የወንዱን ብቃት መወሰን ይችላሉ ወይ? ከድንግል ሴት ጋር ግንኙነት ማድረግ በተለያየ ምክንያት ስትረሱን ይጨምራል። አንደኛ ኤክስፒሪየንስ የላትም፣ የመጀመሪያዋ ነው። ስለዚህ በተቻለ መጠን እሷን ለማስደሰት ትሞክራለህ። ሁለተኛ ደግሞ ህመም ሊፈጠርባት ስለሚችል ያ ህመም እንዳይሰማት እና እንዳያማት ለማድረግ አንተ ኤክስትራ ስትረስ ሊፈጠር ይችላል። ሶስተኛ ደግሞ አዲስ ስለሆነች በግንኙነት ጊዜ የተወሰኑ ነገሮችን ልትረዳ አትችልም። ሜቢ ግንኙነት ላይ የማስደሰት ወይም ብዙ ስራው አንተ ላይ ሊሆን ስለሚችል ኤክስትራ ስትረስ አለው ኤክስፒሪየንስ ከሆነች ሴት አንጻር ማለት ነው። ድንግል ሴት ጊዜ የሚመጣ የስንፈተ ወሲብ የብልት አለመቆም ችግርም ሆነ የቶሎ መጨረስ ችግር ሳይኮሎጂካል የሆነና እዛ ጊዜ ያሉ ስትረስ የሚፈጠር ነው እንጂ ድንግል ስለሆነች የሚዛባብህ ሆርሞን ወይም ድንግል ስለሆነች የሚበላሽብህ የነርቭ ነገሮች የሉም ማለት ነው። ቶሎ መጨረሱ በሆርሞንና በነርቭ ምክንያት የመጣ ከሆነ ድንግልና ኤክስፒሪየንስ አይልም። ሴቷ ምን አይነት ነው፣ ሲቹዌሽኗ ምን አይነት ነው አይልም ማለት ነው። በማንኛውም አይነት ሴት ላይ እየተደጋገመ የሚመጣ የቶሎ መጨረስና የብልት አለመቆም ችግር ነው። የዛኔ ሆርሞናችሁን፣ ደም ስራችሁን፣ ነርቫችሁ ላይ ያሉ ችግሮች ስላሉ እነሱን መርምረን መድኃኒት የምናስጀምርበት ሁኔታዎች አሉ። ማንኛውም የቶሎ መጨረስ፣ የብልት አለመቆም ችግርና ሌሎች ስንፈተ ወሲቦች እየተቸገራችሁ ከሆነ ባዮ ላይ ያለውን ስልክ ቁጥር ተጠቅማችሁ ቀጠሮ አስይዛችሁ መምጣት ትችላላችሁ። ሁል ጊዜ እጠብቃችኋለሁ። ባይ ባይ። እሺ ከባድ ነው ግን ይቻላል። ይሄ ነገር የተገረዙ ሴቶች ያው በጣም በርካታ ችግር ይገጥማቸዋል። ግን በተለይ ደግሞ ከሪሌሽንሺፕ እና ከወሲብ ጋር በተያያዘ የሚገጥማቸው ችግር ምንድን ነው? በጣም ኢምፖርታንት፣ በጣም ሴንሲቲቭ፣ በጣም ስሜት የሚሰጠው ፓርት ነው የሚቆረጠው እና እሱ ሲቆረጥ ያው ነርቭ ጫፎች ናቸው የሚቆረጡት። ስለዚህ እሱ ከተቆረጠ ስሜት በጣም በኃይለኛው ይቀንሳል ማለት ነው። ይሄ ስሜት መቀነስ ብቻ ሳይሆን ስሜቱ በመቀነሱ ምክንያት ኢንጆይ ስለማያደርጉት ማንኛውም ሰው ሲነቃቃ እንደሚነቃቀው አይነቃቁም ወይም ፈሳሽ አይመነጭም። ስለዚህ ወንዱ በሚገባበት ጊዜ ህመም ይኖረዋል ማለት ነው። ስሜት የለውም፣ ደስታ የለውም፣
ህመም ይኖረዋል። ስለዚህ ይህንን ነገር ማድረግ አይፈልጉም፣ በሂደት አቮይድ ያደርጋሉ ማለት ነው። ለዛ ምንድነው ትርጉሙ? እኔ ሰዎች እንዲሚሉኝ ነገር እኔ ምንም አይገባኝም ይላሉ ማለት ነው፣ ብዙ የተገረዙ ሴቶች ማለት ነው። ስለዚህ እንደዚህ በሚሆኑ ጊዜ ሰውነታቸውን ኤክስፕሎር ማድረግ አለባቸው። ምን ደስ እንደሚላቸው ማወቅ አለባቸው። አንገታቸው መሳም ሊሆን ይችላል፣ የጡጫ አፋቸው ሊሆን ይችላል፣ ወይም ደግሞ ሌላ የሰውነታቸው ክፍል ሊሆን ይችላል። እነዚህ ጀነራል ነገሮች ናቸው። ከዛ ውጪ ግን ክሊቶሪ ጫፉ ነው የሚቆረጠው። ከውጭ ያለው ስለሆነ የሚቆረጠው ከውስጥ ፓርት ስላለው ጂ ስፖት የሚባል ፓርት አለው። ስለ ጂ ስፖት ደግሞ ከዚህ ቀደም በሰራሁት ቪዲዮ አለ። ከመግቢያው ከፊት ለፊት በኩል ባለው 4-5 ሴንቲሜትር ገባ ብሎ የሚገኝ ቦታ ነው። በእርግጥ በጣም በቀላሉ ይህን ሎካላይዝ ማድረግ አይቻልም። እሷ ሎካላይዝ ወይም እሷ ማግኘት ይኖርባታል። በዛ መደሰት ይኖራል ማለት ነው። ግን በጣም ግርዛት፣ የሴት ልጅ ግርዛት ወይም ፊሜል ጄኒታል ሙቲሌሽን በጣም መቅረት ያለበት ባርባሪክ የሆነ ትራዲሽናል ባህላዊ ሃርምፉል ወይም ደግሞ ጎጂ ባህላዊ ልማድ ነው ማለት ነው። የዓለም ጤና ድርጅትም ይሄን አውግዞት ማንኛውም ሴት እንዳትገረዝ ይመክራል ማለት ነው። የተገረዛችሁ ደግሞ ቀሪውን አካላችሁን ኤክስፕሎር በማድረግ ለባለቤታችሁ ለጓደኛችሁ የሚመቻችሁን ነገር ማስረዳት ይጠበቅባችኋል ማለት ነው። ይሄን ያህል ካልኩኝ ይበቃል። አንተም ደግሞ ወንድ ሆነ አንተ ደግሞ ወንድ ትባላለህ። ከወንድ ተርታ አንተ ትደረደራለህ። አይ ነው የዛን ጊዜ ቶሎ ሲጨርስ ወይም የብልት አለመቆም ችግር ምናምን ዝግጁነት ሲያጣ ሊያናድዳችሁ ይችላል። ግን ከአፋችሁ የሚወጣውን ቃል እያሰባችሁበት። ብዙ ወንዶች ባይቶ የኔ ጋር የሚመጡት ማለት ነው አንድ ጊዜ ግንኙነት ላይ የሆነ ነገር ተፈጥሮባቸው በምትናገራቸው ሴት ፈርተው ደንግጠው ነው የሚመጡት። ካፋችሁ ቃል ከወጣ በኋላ ባይተወይ መመለስ አትችሉ። ሪዋይንድ የሚደረግ ነገር አይደለም። ስለዚህ የምታወጡትን ቃል በጣም ተጠንቅቃችሁ ባሌ ላይ ምን አይነት ኢምፓክት ነው የሚያደርሰው የሚባል ነገር መታሰብ አለበት። የሆኑ ነገሮች ሊፈጠርበት ይችላል። ማለፍ ነው ያለባችሁ፣ መደገፍ ነው ያለባችሁ እንጂ ወንድነቱን በሱ ለክታችሁ አጉል ንግግር አያስፈልግም። ባይተወይ በጣም የተበሳጨሁት ባይተወይ እኔ በጣም ይሄን ነገር መናገር አልፈለኩም ነበር፣ ግን ዛሬ ደግሞ ሚስቴ እንደዚህ ተናገረችኝ የሚለኝ ሰው በጣም በዛ። በአንድ ጊዜ ጩኸት አያስፈልግም፣ ድንጋጤ አያስፈልግም። ቀስ ብሎ ማውራት። ከዚህ በኋላ ችግሩ ተደጋጋሚ ከሆነ ሕክምና አለው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በአካል ለመምጣት ደውላችሁ ቀጠሮ ማስያዝ ትችላላችሁ። ሁልጊዜ አለው። የሴጋ መምታት ሱስን ለማሸነፍ 1 2 3 ብለሽ ፎርሙላዎቹን ንገሪኝ ብሎ የሚለኝ ሰው ብዙ ነው እና ከክላይንቶቼ እንደተረዳሁት ከሆነ ደግሞ እንደዚህ አይነት የሚባል ነገር የለም። ብዙ አይነት ወንዶች ከሴጋ ሱሳቸው የወጡበት ብዙ አይነት መንገዶች አሉ። ከክላይንቶቼ ያለኝን ኤክስፔሪየንስ እኔ እነግራችኋለሁ። ከዛ በኋላ እናንተ ከራሳችሁ የሴጋ ሱስ ከወጣችሁ ደግሞ በምን አይነት መንገድ እንደወጣችሁ ኮሜንት ላይ ትጽፉልኛላችሁ ማለት ነው። መጀመሪያና በጣም ብዙ ሰዎች የሚናገሩኝ ወደ ሃይማኖት የተመለስኩኝ ነው። ሰው ጸሎት በማድረግ ቤተክርስቲያን ወይም መስጊድ በመሄድ እና ከነሱ በላይ ደግሞ የሆነና በመንፈሳዊ ነገር ሊደራቸው የሚችለውን ሰዎች በማዋራት ቀስ ብለው የተውት ነገር ነው። ሁለተኛ ደግሞ ስፖርት ጀመርኩኝ ነው። ይህ ነገር በጣም ሳይንቲፊክ የሆነ ነገር ነው። ቢካዝ ስፖርት በምትሰሩበት ጊዜ የሚለቀቁት ፈሳሾች፣ የሚለቀቁት ሆርሞኖች ሴጋ በመምታት ጊዜ የሚለቀቁት ሆርሞኖች ናቸውና ለዛ ሆርሞን ነው ደግሞ ሱስ የሚይዛችሁ። ስለዚህ በሴጋ የሚለቀቀውን በስፖርት ትሰጡታላችሁ። ስለዚህ ሰውነት ያንን ፈሳሾች አይራብም። ስለዚህ ቀስ እያላችሁ እየተዋችሁት የምትሄዱት ነገር ነው የሚሆነው ማለት ነው። ሶስተኛ ደግሞ ሚስታችሁን አናግሩ። ብዙ አይነት ባለ ትዳሮች አሉ። ባይ ዘ ዌይ ትዳር ውስጥ እየሆኑ በሴጋ ሱስ ውስጥ ያሉ ወንዶች ማለት ነው። ይህ ነገር ብዙ ጊዜ የሚፈጠረው የወንዶች የግንኙነት ያላቸው ፍላጎት ከሴቶች ከፍ ስለሚል ነው። ሳምንት ውስጥ የምታደርጉትን ግንኙነቶች በጣም ሲንክ ማድረግና ማጣጣም የምትችሉበትን ነገሮች ከሚስታችሁ ጋር በማውራት ማስተካከል የምትችሉት ነገር ነው ማለት ነው። አራተኛ ደግሞ በተቻለ መጠን ቀኑን አልጋ ላይ አለማሳለፍ ነው። ስለዚህ ቢዚ ሆናችሁ አሳልፉ። በተቻለ መጠን ስክሮል በማድረግ አታሳልፉ፣ ኦንላይን አታሳልፉት። ቢካዝ ኦንላይን ላይ የምታዩት ማንኛውም አይነት ነገር ወደዛ ነገር ስሜታችሁን ሊያነሳሳ ስለሚችል። ከዛ ማታ ደግሞ መተኛት ስላለባችሁ አልጋ ላይ ስትወጡ ደግሞ ከስክሮሊንግ ይልቅ ሌላ ለስሜታችሁን የማያነሳሳ አይነት ነገሮችን ብታደርጉ መልካም ነው። መጽሐፍ ማንበብ ሊሆን ይችላል፣ ጸሎት ማድረግ ሊሆን ይችላል። ሌሎችን ነገር በማድረግ ከስክሮሊንግ ወይም ኦንላይን ኤክስፖዝ ከሚያደርጋችሁ ነገር ገለል በማድረግ ነገሮችን ቀስ እያላችሁ መተው አለባችሁ። ሴጋ መምታት ሱስ ውስጥ በምትወጡበት ጊዜ አንድ ጊዜ ለውጥ አትጠብቁ። ቀስ እያላችሁ የምትወጡበት ነገር ነው
ነው የሚሆነው። በቀን 2-3 ስትመቱ የነበራችሁ ሰዎች ቀስ እያላችሁ በቀን አንዴ፣ በሳምንት አንዴ፣ በወር አንዴ ነውና አንዴ ፌል ካደረጋችሁ፣ አንዴ ከወደቃችሁ፣ አንዴ ወደኋላ ከተመለሳችሁ ራሳችሁን አትውቀሱ፣ ራሳችሁን አትጉዱ። ኦኬ፣ ቀስ እያለ የሚጠፋ ነገር ነው። ለራሳችሁ እድል እየሰጣችሁ ስንፈተ ወሲብ ከማምጣቱ በፊት ሆርሞን ሳያዛባ፣ ነርቭ ሳይገል፣ ጡንቻ ሳይመታ፣ ሁሉን ነገር ሳያበላሽባችሁ በፊት ብታቋርጡት ይሻላል። ቢካዝ ከማያቸው የስንፈተ ወሲብ ክላይንቶች 95% የሚሆኑት ሴጋ መምታት ሱስ ውስጥ ያሉ ወይም የነበሩ ናቸው። ኦልሬዲ ደግሞ ስንፈተ ወሲብ ያለባችሁ ወንዶች በሴጋ መምታትም ሆነ በሌላ ምክንያት ከመጣ መታከም የሚችል ነገር ስለሆነ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። ሁልጊዜ እጠብቃችኋለሁ። ባይ